ጀምሮ እስከ 23 ድረስ አነባለሁ። ቃሉ እንደዚህ ይላል። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንኩ ስጸልይ ስለእናንተ ማሳሰብን አልተውም። የክብር አባት ጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምንም ሁሉ የሚበልጥ ያለው ታላቅነት ምን እንዲሆን ታውቁ ዘንድ ነው። ቁጥር 19 ላይ ክርስቶስንም ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስሙ ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የት በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተክርስቲያን ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ክብር ለጌታ ይሁን። ስማቸው ነው ጸልይ። አምላካችን እግዚአብሔር በጌታ በኢየሱስ ስም የተባረከ ይሁን። ኦ ሃሌሉያ 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 ሃሌሉያ። አቤቱ ክብር ላንተ ይሁን። የእስራኤል ተስፋ የእስራኤል ቅዱስ እግዚአብሔር ስም የተባረከ ይሁን። በዚህ ሰዓት ጌታ ሆይ ንካን። ማክራይዴ ቤጄኔ ሞሻንዲ ሃሌሉያ ኦ ሃሌሉያ ማስኬንቴሌቤሸዴያ አካዲያ ሬኮባዲያ ኢየሱስ ጌታ ማሌቦሸዴ ዳካንቴሌቤሰዴ የክብር አባት የጌታችን ኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ እናመሰግንሃለን። አንተ የክብር አባት ነህ። አባት ሆይ እንገዛልሃለን፣ እንወድሃለን። በብዙ ጌታ ሆይ እናከብርሃለን። ቃልን አስተምረን፣ ንካን፣ ባርከን። በኢየሱስ ስም ጸልይ፣ አሜን። ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ያመነ ክርስቲያን ሁሉ የት ነው ያለው? በሰማያዊ ስፍራ ነው ያለው። በኢየሱስ ክርስቶስ አምነህ ከሆነ በዚህ በሕይወት ጌታ ራስ በሆነ በሕይወት ጌታ አምነህ ከሆነ ድነህ ከሆነ መኖሪያ የት ነው? መኖሪያ በሰማያዊ ስፍራ ነው። ምንም እንኳን የተለያየ ፈተናና ችግሮች የገጠመ እንኳን ቢሆን ነገር ግን at the same time የት ነው መኖሪያ? በሰማያዊ ስፍራ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። የክርስቲያን የአማኝ መኖሪያው ስፍራው የት ነው? በሰማያዊ ስፍራ በእግዚአብሔር አብ ቀኝ በኢየሱስ ክርስቶስ ውስጥ ነው። አሜን አሜን። እኔ እንደው ይሄ ቃል በደንብ ሲገባን በጣም ሲገባን ደስታችን ወሰን ያጣል። ይኸውላችሁ ወገኖቼ ገና ሞተን ወደ ኢየሱስ ክርስቶስ መጥቶ ወስዶን ሳይሆን አሁን በአሁኑ ሰዓት ያለነው የት ነው? በሰማያዊ ስፍራ። በኢየሱስ ወደ ውስጣችሁ ይግባ። አሜን እላችሁ። በአሁኑ ሰዓት ራይት ነው። ምናልባት በልብ ውስጥ ስጋት አለ፣ ምናልባት ችግሮች አሉ። ነገር ግን ይሄ ሁኔታ እንዳለ ሆኖ ያለው የት ነው? በሰማይ ሰማያት በአብ ቀኝ በኢየሱስ ነው ያለው። ክብር ለጌታ ይሁን። ኦ ሃሌሉያ። ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የት ነው ያላችሁት? የት ነው ያላችሁት? የት ነው ያላችሁት? የት ነው ያለሽው? የት ነው ያለኸው? በሰማያዊ ስፍራ። ቃሉ እኮ ነው ያለው። ቃሉ ነው የሚለው። ይኸው የምትኖረው በሰማያዊ ስፍራ ነው።
የፈለገ ይሁን፣ ሸለቆ ይኑር፣ ጥያቄዎች ይኑሩ። ነገር ግን ምትኖረው ወንድሜ፣ ምትኖሪው እህቴ በሰማያዊ ስፍራ ነው። እረ ኢየሱስ ጌታ ነው። እረ ኢየሱስ ጌታ ነው። እረ ኢየሱስ ጌታ ነው። ይሄ መንፈሳዊ ሀቅ ነው። ይሄ መንፈሳዊ እውነት ነው። ይሄ መንፈሳዊ ዶክትሪን። ኢየሱስ ጌታ። ክብር ለጌታ ይሁን። ሃሌሉያ ሃሌ 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 ሃሌሉያ። እኔ ያለሁት በሰማያዊ ስፍራ ነው። ማክራይ ደቤጄኔ ሞሻን ይኸውላችሁ የምትኖሩት ወገኖቼ በሰማያዊ ስፍራ ነው። ይሄ መንፈሳዊ ምስጢር ነው። ይሄ መንፈሳዊ እውነት ነው። ለአእምሮአችን ባይገባንም ነገር ግን ይሄ እውነት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ወገኖች ከዛ ከፍታ አትውረዱ። ከዚያ አትውረዱ። አሜን። በቃ እዚያ ላይ ሁኑ። እዚያ ላይ ሁኑ እና በሰማያዊ ስፍራ የመኖር አንዱ በረከት ምንድነው? ምን ብለናል? ባለፉት 2 ሳምንታት መንፈሳዊ ምን ብለናል? በረከት ብለናል። ቁጥር 3 ጀምሮ እስከ 14 ድረስ ያየነው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባረክ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይኸውላችሁ እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ባርኮናል፣ ጠርቶናል፣ መርጦናል፣ ልጁ አድርጎናል፣ መንፈሱን ሰጥቶናል፣ ቃሉን ሰጥቶናል፣ ጸጋውን ሰጥቶናል፣ የፈቃዱን ምስጢር አስታውቆናል፣ የመንፈሱን መያዣ ሰጥቶናል፣ የደስታችንን ዋስትና አረጋግጦልናል። ክብር ለጌታ ይሁን። አረ ክብር ለጌታ ይሁን። አመስግኑ ጌታን፣ አመስግኑ፣ አመስግኑ፣ በደንብ አመስግኑ። ይሄ አንዱ በረከት ብቻ በብዙ ሚሊየን ዶላር አይገኝም። አይጋራንቲ የእግዚአብሔር ልጅ መሆን በሱ መመረጥ የማይገኝ ነገር ነው። ብዙዎች ወገኖቼ አያገኙትም። ታላቅ በረከት ነው። ሰማያዊ በረከት ነው። ክብር ለጌታ ይሁን። ባርኮናል። ተባረክ ያለው እውነቴን የተባረከ ሰው አለ። የተባረከ ሰው ኢየሱስ ጌታ ነው። ተባርካችኋል ወገኖቼ፣ ተባርካችኋል። ይኸው ሰላማችሁ ይሄ ፒስ ከላይ ከአርያም አሜን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አሜን ነው ወይ? ክብር ለጌታ ይሁን። ክብር ለጌታ ይሁን። ሁለተኛው ዛሬ የምንመለከተው በሰማያዊ ስፍራ የመሆን ጸጋ ምንድነው? መንፈሳዊ ስልጣን። አሜን አሜን ነው ወይ? አሜን ነው ወይ? መንፈሳዊ ስልጣን፣ መንፈሳዊ አውቶሪቲ ነው። መንፈሳዊ ስልጣን ነው። ክብር ለጌታ ይሁን። በኤፌሶን መልእክት ውስጥ ሐዋርያው ጳውሎስ 2 ጊዜ ጸልይላቸዋል ለኤፌሶን ሰዎች። ኤፌሶን መጽሐፍ 6 ምዕራፎች አሉት። በእነዚህ በ6 ምዕራፎች ጳውሎስ ለኤፌሶን ምዕመናን 2 ጊዜ ጸልይላቸዋል። አንደኛው ጸሎት የምናገኘው ይሄ ባይዘወይ ጸሎት ነው፣ ጳውሎስ ጸሎት ነው። አሁን ያነበብነው ክፍል ምዕራፍ 1 ቁጥር 15 እስከ 23 ድረስ ያለው የመጀመሪያው ጸሎት ሲሆን ሁለተኛው ጸሎት ደግሞ የምናገኘው ምዕራፍ 3 ቁጥር 14 ጀምሮ እስከ 20 ድረስ ነው የምናገኘው ማለት ነው። በዚህ ስፍራ ጳውሎስ ለኤፌሶን ሰዎች ይጸልይላቸዋል። የጸሎቱ ትልቁ ፖይንት ምንድነው? ቁጥር 17 ተመልከቱ። 17 ላይ የክብር አባት
ጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ ጥበብና የመገለጥ መንፈስ እንድስጣችሁ እናደርጋለሁ ለምናለው ይላል። ማንን በማወቅ እርሱን በማወቅ ማን ነው እርሱ? አብን በማወቅ እግዚአብሔርን እንድታውቁ እለምናለሁ ይላል። እነዚህ ሰዎች እኮ አማኞች ናቸው እኮ ክርስቲያኖች ናቸው። ምን ብሎ ይጽፍላቸዋል? እርሱን እንድታውቁ የጥበብና የመገለጥ መንፈስ እንድስጣችሁ እለምናለሁ ይላል። ምን ማለት ነው ወገኖቼ? ለመሆኑ እግዚአብሔርን ታውቁታላችሁ? ለመሆኑ እግዚአብሔር ማን ነው? በውል ታውቁታላችሁ? እርሱን በማወቅ ብሎ ይጽፍላቸዋል። እግዚአብሔርን እንድታውቁ እለምናለሁ ወደ እግዚአብሔር እና ለጳውሎስ ያመንኩትን አውቃለሁ አለ። ያመንኩትን አውቃለሁ። ያመንከውን ታውቀዋለህ? ማን ነው ይሄ እግዚአብሔር? ምንሽ ነው? ለአንተ ምንህ ነው? ምን ያህል ቀረቤታ፣ ምን ያህል ፌሎሺፕ አላችሁ? ጳውሎስ ያመንኩትን አውቀዋለሁ አለ። ደግሞ ሆሴዕ 6:3 ላይ ይላል እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ይላል። እንወቅ እናውቀውም ዘንድ እግዚአብሔርን ምን እናድርግ? እንከተል። ሆሴዕ 6:3 ላይ ወገኖቼ አንድ ነገር እመክራችኋለሁ። በሙሉ ኃይላችሁ ይህን አምላክ ለማወቅ ትጉ። አሜን አሜን ነው ወይ? ይኸው በሙሉ ኃይላችሁ ከነፍሳችሁ፣ ከአንጀታችሁ፣ ከልባችሁ፣ ከፍጹም አእምሯችሁ ይህን አምላክ ለማወቅ ተመኙ፣ ጓጉ፣ ፈልጉት። እሱን ለማወቅ በሱ ለመታወቅ ወገኖቼ ትጉ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ወገኖቼ እግዚአብሔርን ለማወቅ ትጉ። በነፍሳችሁ በኑሯችሁ ይህንን አምላክ ለማወቅ ትጉ። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እንዴት ነው እግዚአብሔር ለማወቅ ምንድነው ማድረግ ያለብን? ወደ እሱ መቅረብ ነው። ወደ እግዚአብሔር ቀርቦ እሱ ወደ እናንተ ይቀርባል። ስትርቁት ይርቃል፣ እሱ ስትቀርቡት ግን ይቀርባል። እና ወገኖቼ ወደ እሱ ቅረቡ። በጸሎት ቅረቡ፣ በቃሉ ቅረቡ፣ በመንፈስ ቅረቡ። ወደዚህ አምላክ ወገኖች ቅረቡ። ስትቀርቡት ታውቁታላችሁ፣ ባህሪውን ታውቃላችሁ፣ ህይወቱን ታውቃላችሁ፣ ፍቅሩን ታውቃላችሁ፣ ጸጋውን ሞገሱን ታውቃላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አሜን። ታዲያ ይሄን አምላክ ለማወቅ ምን ያስፈልጋል? ጳውሎስ የመገለጥ መንፈስ ያስፈልጋል። ይኸውላችሁ ይሄን አምላክ ለማወቅ የመገለጥ መንፈስ ያስፈልጋል። የመገለጥ መንፈስ ያስፈልጋል። ያ ማለት ደግሞ የልብ አይኖቻችን መብራት ማለት ነው። ያ ማለት ደግሞ መንፈሳዊ አይኖቻችን መብራት ማለት ነው። ያ ማለት ደግሞ የውስጥ አይኖቻችን መብራት ማለት ነው። ይኸውላችሁ የሥጋ አይን አለ አይደል? የሥጋ አይናችን አለ። በሥጋ አይናችን ይሄን ግዙፉን ዓለም እናያለን። እንደዚሁ መጽሐፍ የሚለው የውስጥ አይን አለ ይላል። መንፈሳዊ አይን፣ የልብ አይን አለ ይላል። ይሄ መንፈሳዊ አይን ምን ነው የሚያየው? መንፈሳዊ ዓለም ነው የሚመለከተው የሚያየው ማለት ነው። ክብር ለጌታ ይሁን። እና ያ አይንስ ወገኖች ሲበራላችሁ እሱን ማየት እሱን ማወቅ ትጀምራላችሁ ማለት ነው። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን።
የውስጥ አይናችሁ ይብራላችሁ። አሜን። በጌታ በኢየሱስ ስም አይናችሁ ይብራ። ይኸው የውስጥ አይን አለ፣ የውስጥ አይን አለ፣ መንፈሳዊ አይን አለ፣ የልብ አይን አለ፣ የሚያይ አይን አለ፣ አሻግሮ የሚያይ አለ። ያ ወገኖች ሲበራላችሁ ሌላውን ትርቃላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ የውስጥ አይናችሁ ማየት ወገኖች ሲጀምር ያን ጊዜ ረሃባችሁ አንድ ነው የሚሆነው። ረሃባችሁ አንድ ነው የሚሆነው። ናፍቆታችሁ፣ ጥማታችሁ እሱን ማወቅ ነው የሚሆነው። አሜን። ኧረ አሜን። ኧረ አሜን። ኧረ አሜን። ኧረ አሜን። አይናችሁ ይብራ። እኔም ጸልይላችኋለሁ አይናችሁ ጌታ እንዲያበራላችሁ ወገኖቼ። የውስጥ አይናችሁ ሲበራ የሱን ክብር ማየት ትጀምራላችሁ። የሱን ታላቅነት ማየት ትጀምራላችሁ። እና የውስጥ አይናችሁ ሲበራ እግዚአብሔርን ማወቅ ብቻ ሳይሆን ሶስት ነገሮችን ወደ ማወቅ ትመጣላችሁ። ቁጥር 18 ላይ ይህም የልባችሁ አይኖች ሲበሩ አንደኛ ምንድን ነው የምትጀምሩት? የመጣፉ ተስፋ ምን እንደሆነ ማወቅ ትጀምራላችሁ ማለት ነው። የጥሪያችሁ ተስፋ ምን እንደሆነ ማወቅ ትጀምራላችሁ። ክብር ለጌታ ይሁን። ይኸውላችሁ ጥሪያችሁ ተስፋ አለው። ጌታ የጠራው ሰው አለ? ጌታ ተጠርቻለሁ የሚል ሰው አለ? እንግዲያውስ ጥሪያችሁ ተስፋ አለ። አሜን ነው ወይ? አሜን ነው ወይ? ሰማችሁን? ሄሎ ሰማችሁን? ይኸው ጥሪያችሁ ከዚህ ዓለም ያለፈ ነው። ጥሪያችሁ ከልብስ ከስጋ ከምግብ ያለፈ ነው። አሜን። ይኸው ወገኖቼ እውነቴን ነው። ጥሪያችሁ ወገኖቼ ከዚህ ነገር ያለፈ ነው። ከዚህ ባለፈ ያለፈ ነው ወገኖቼ። ጥሪያችሁ ሰማያዊ ነው። ክብር ለጌታ ይሁን። ያን ታላቅ ጥሪ ለማወቅ ትጀምራላችሁ፣ ትተጋላችሁ ማለት ነው። መቼ? አይናችሁ ሲበራ። አሜን አሜን ነው ወይ? ክብር ለጌታ ይሁን። ክብር ለጌታ ይሁን። ኦ ክብር ለጌታ ይሁን። ስለ ጥሪ ጌታን አመሰግነዋለሁ። ጌታን እስቲ አክብሩት። ጌታን እስቲ አክብሩት። ጌታን ይሄ ወገኖቼ ይሄ ጥሪ ይሄ የመዳን ጥሪ ወገኖቼ በጣም ታላቅ ጥሪ ነው። ታላቅ ጥሪ ነው። ኢየሱስ ጌታ ነው። እግዚአብሔር በኢየሱስ በኩል ጠራችሁ፣ መረጣችሁ፣ የራሱ አደረጋችሁ፣ አጸደቃችሁ፣ አከበራችሁ፣ ስማችሁ በሕይወት መጽሐፍ ጻፈላችሁ። ዋ ታላቅ ተስፋ ነው። ታላቅ ጥሪ ነው ወገኖቼ። ጌታን ስለዚህ ጥሪ አመስግኑ ወገኖቼ። ስሙ የተባረከ ይሁን። እና የዚህን ጥሪ ተስፋ ወገኖቼ ለማወቅ ትጉ፣ ፈልጉ። ሁለተኛው አይናችሁ ሲበራ ምንድነው የምታውቁት? ይህም የልባችሁ አይኖች ሲበሩ የመጣው ተስፋ ምን እንዲሆን ካለ በኋላ ሁለተኛው ምንድነው? በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ታውቃላችሁ ይላል። በቅዱሳን ዘንድ ያለው የርስት ክብር ታላቅነት ምን ያህል እንደሆነ ታውቃላችሁ ይላል። ክብር ለጌታ ይሁን። ይኸውላችሁ ላስት ዊክ አይተናል ስለ ርስት። ከአንዱ ከመንፈሳዊ በረከቶች ውስጥ አንዱ ርስት ነው። በሰማይ ከቅዱሳን ጋር የሚጠብቀን የርስት ክብር ታላቅነት በጣም ወገኖች ታላቅ ነው። አሜን። የርስት ክብር ታላቅነት ይላል መጽሐፍ ቅዱስ። የርስት ክብር ታላቅነት የዚያ ርስት ክብር ታላቅነት ማወቅ ትጀምራላችሁ። መቼ? አይናችሁ ሲበራ። የልብ አይናችሁ ሲበራ የዚያን ርስት ክብር
ታላቅነት። ይኸውላችሁ ያ ርስት አንደኛ ክብር ነው፣ ደግሞ ታላቅ። አሜን። ሰማችሁ? ምንድን ነው ያልኩት? ያ ርስት አንደኛ ምንድን ነው? ክብር ነው። ደግሞ ምንድን ነው? ታላቅ። ማኮሼ ካላ ቦይ ሃሌሉያ። ያ ርስት ክቡር ርስት ነው፣ ደግሞ ታላቅ ርስት ነው። 300 ካሬ ሜትር በግንብ አጥር የተገደበ ምናምን ሳይሆን ክቡር ርስት ነው፣ ደግሞ ታላቅ ርስት ነው። ኢየሱስ ጌታ ነው። ልቡ ዛራ ያለ ሰው አለ። ልቡ ዛራ ያለ ሰው አለ። ልቡ ዛራ ያለ ሰው አለ። ረግታናችሁን ያብራላችሁ። ኢየሱስ ጌታ ነው ወገኖቼ። ይሄ ርስት ታላቅ ርስት ነው፣ የከበረ ርስት ነው። በእጅ ያልተሰራ መሐንዲሱ ራሱ እግዚአብሔር የሆነለት አስፋልቱ ወርቅ የሆነ ቤቱ እንቁ የሆነ ክብር ለጌታ ይሁን። ከተማዋ ብርሃን ራሱ በጉ የሆነላት ቦታ ነች። ሃሌሉያ። ኦ ማይ ጋድ ማሽኬቶ ላቦን ይኸው ወገኖቼ፣ ርስታችሁ ደስትኒያችሁ የት ነው? እዚያ ነው። ይኸው ይሄ ህልም ሳይሆን ለማለት መስለው ወተቶና ላይ ሳይሆን ይሄ እውነት ነው። ይሄ የተረጋገጠ እውነት ነው። ኢየሱስ ጌታ ነው። አሜን። ስለዚህ ከቅዱሳን ጋር ያለው የርስት ክብር ታላቅነት ምን ያህል እንደሆነ ማየት ትጀምራላችሁ። መቼ? አይናችሁ ሲበራ፣ የልባችሁ አይኖች ሲበሩ ያን ማየት ትጀምራላችሁ። ሶስተኛውስ ምንድን ነው ማየት የምትጀምሩት? 18 ላይ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን ቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ይልም ቀጥሎ ምንድን ነው የሚለው? ለምናምንም ከሁሉ የሚበልጥ ያለው ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ዋው! አንደኛው የመጥራቱ ተስፋ ነው የምናውቀው። ሁለተኛው ምንድነው? የርስት ክብር ባለጠግነት ነው። ሶስተኛው የኃይሉን ታላቅነት ነው ማወቅ እንጀምር። ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን ያህል እንደሆነ ማወቅ ትጀምራላችሁ ይላል። ክብር ለጌታ ይሁን። ምን ማለት ነው? የእግዚአብሔር የኃይሉ ታላቅነት ምን ያህል ታላቅ እንደሆነ ታውቃላችሁ። ለማን ተራ? ይሄ ለማን ነው? ለምናምን ለሚያምኑ ሰዎች ነው። ለምናምን ከሁሉ የሚበልጥ ከኒውክሌር ፓወር የሚበልጥ ዓለምን ከሚያስፈራራው ዓለምን አሁን እየገዛ ካለው ከአሜሪካ ወታደራዊ ኃይል የሚበልጥ ኃይል ያለው ከአቶሚክ ፓወር ከኒውክሌር ፓወር የሚበልጥ ኃይል ያለው የኃይሉን ታላቅነት ማወቅ ትጀምራላችሁ። አሜን። አሜን። የማን ኃይል ነው? የአምላካችሁ ኃይል ነው። የአባታችሁ ኃይል ነው። የጌታችሁ ኃይል ነው። እናንተ እኮ ያኔ እኮ በግብፅ ምድር በሰዓቱ ግብፅ ማለት የዛሬው አሜሪካ ማለት ነው። ኃያል ሀገር፣ ታላቅ ሀገር ማለት ነው። እና ይሄን ታላቅ ሀገር ለወጣል ማለት ሄላ ቤተክርስቲያን ማለት ነው። ከሰማይ ሲሰደደው አይደለም። ምንድን የላከው? ዝንብን የላከው። ኢማጂን የዓለምን ታላቅ ኃይል ለማዋጋት ዝንብ ነው የላከው። ጓጉንቸር ነው የላከው።
ጓጉንቸሮች ጥብ እያሉ ቤተ መንግስት ገቡ። ጥብ እያሉ ቤተ መንግስት ፈርዖን ቤተ መንግስት ድረስ ካልጋው ሲነቃ በሙሉ አልጋው በጓጉንቸር በእንቁራሪት ተሞልቶ በሙሉ ፓላሱ በሙሉ ሰፈሩ ሁሉ ገምቷል። ጨለማ ነው ይላል፣ እሳት ነው ይላል፣ ነፋስ ነው ይላል እንጂ አንድ መልአክ ሆነ አላውቅም። አንድ መልአክ አላውቅም። ዛሬስ በዚህ በኒውክሌር ዘመን ተንዘግዛጊ የተለየ ሽብሎ የሚበር የሚሄድ ፕሌን አለበት። የውጊያ ብዙ ነገር የሚተፋ የውጊያ ጦሮች ባሉበት በዚህ ዘመን ጌታ መልአክ በጣም እንትን ይል ይሆን? ዛሬም ያው ነፋስ ብቻ ነው መላክ ያለበት። ነፋስ ከላከ በቂ ነው። ለምናምን የሚለው ቃሉ ለምናምንም እስቲ የሚያምን ሰው ለምናምንም ከሁሉ የሚበልጥ ሃሌሉያ፣ ከሁሉ የሚበልጥ ከአጋንንቶች የሚበልጥ ከመላእክት የሚበልጥ ከሰዎች የሚበልጥ የኃይሉ ታላቅነት ምን ያህል እንደሆነ ማወቅ ትጀምራላችሁ። ታውቃላችሁ አይደለም? ማወቅ ትጀምራላችሁ። ይሄ አምላክ አባቴ ነው። አሜን፣ ኧረ አሜን። ይሄ አምላክ አምላክሽ ነው። ይሄ አምላክ አምላክህ ነው። ታላቅ ኃይል ያለው በድምፁ የሚያንጎዳጉድ ድንቅኛ የሚያስፈራ ኃይል ያለው ኢየሱስ ጌታ ነው። ሰናክሬም እየሳተ እየተነፋ ምድሩን ልክ እንደ እሳት እየበላ እየወረረ እያጥለቀለቀ ሲሄድ ሕዝቅያስ ጋር መጣና ደነፋበት። ብዙ ተናገረ፣ ብዙ አለ። ምን አለ ጌታ እግዚአብሔር አምላክ? አትፍራ አለ። በመጣበት መንገድ እመልሰዋለሁ አለው። ከዚያስ አንድ መልአክ ብቻ ከሰማይ ላከ። አንድ መልአክ ብቻ ነው የላከ። አንድ መልአክ ብቻ ላከ እና ጠዋት ሲነሱ 185,000 ሰራዊት የለም ተደምስሷል። እንግዲህ አንድ መልአክ ነው። ከዛ ሁሉ እልፍ አላፋት መልአክ መካከል አንድ መልአክ ብቻ ነው። ልንገራችሁ፣ ይሄ አንድ መልአክ ለመላው ለአሜሪካ ሰራዊት በቂ ነው። ይሄ አንድ መልአክ ለመላው ለዓለም ሰራዊት በቂ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። የኛ አምላክ ይሄ አምላክ ነው። ቢያስፈልግ ኃይሉ አለ። ቢያስፈልግ ክንዱ ዛሬም አለ። ኃይል ቢያስፈልግ ይሄ ኃይሉ አለ። እዚህ አሁን አለ። አሁን እዚህ አለ። ኢየሱስ ጌታ አትሸበሩ። አሜን። ምክንያቱም አምላካችን ታላቅ ነገር ያለው ከሱ ጋር ካለው ይበልጣልና ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለዚህ ወገኖቼ መንፈሳዊ ስልጣን አለን። ይሄ ኃይል በኢየሱስ በኩል ወደኛ መጥቷል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ሌላ ነገር አሳያችሁ። ተመልከቱ ቁጥር 19 ላይ ታዲያ ይሄ ኃይል የተገለጸው በአንድ ነገር ነው። ቁጥር 19 ላይ ክርስቶስን ከሙታን ሲያስነሳው ካለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። የብርታቱ ጉልበት ይታያል። በማን ባደረገው ስራ?
እሱ አድርጎ ሁሉንም ከእግሩ በታች አስገዛለት። ከማን እግር በታች? ከኢየሱስ እግር በታች። ከሁሉ በላይ ራስ እንዲሆን ሲል ምን ማለት ነው? የቤተክርስቲያን ራስ እንዲሆን ብቻ አይደለም። ከሁሉ በላይ ራስ እንዲሆን ማለትም ከመላው ፍጥረት፣ ከመላው ዓለም፣ ከመላው ዩኒቨርስ በላይ ሄድ፣ ራስ፣ ገዢ፣ የበላይ እንዲሆን የቤተክርስቲያኑን ምን አደረገው? ሰጠ ይላል። ይኸውላችሁ ይሄ የእግዚአብሔር ኃይል የታየው የተገለጸው አንዱ በማን ነው? በኢየሱስ ክርስቶስ ትንሣኤ ጊዜ ነው። ኢየሱስ ክርስቶስን ከሙታን ከሞት ጣር ከሲኦል ደጅ ሲያስነሳው ሲያወጣው የብርታቱ ጉልበት ታየ። በትንሣኤው ኃይል የእግዚአብሔር የብርታቱ ክንድ ታየ፣ ዲሞንስትሬት ሆነ። ትንሣኤው ብቻ ሳይሆን ወደ ሰማይ ኢየሱስ አርጎ በአብ ቀኝ ሲቀመጥ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ካለው ዓለም ስም ሁሉ የሚበልጥ ታላቅ ስም ሰጠው። ታላቅ ስም ብቻ ሳይሆን ታላቅ ስልጣን ሰጠው። እንዴት? ሁሉ ከእግሩ በታች ምን አደረገ? አስገዛለት። ደግሞ ከሁሉም በላይ ራስ አድርጎ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ኧረ ኢየሱስ ጌታ ነው። ምን አለ ጌታ ኢየሱስ ክርስቶስ? ምን አለ? ማቴዎስ 28 ላይ ከሞት ተነስቶ ደቀ መዛሙርቱ ሲናገር ታላቅ ተልእኮ ሲሰጥ 18-20 ስንመለከት ምን አለ? ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ ሰማይና ምድር ተሰጠኝ፣ እንግዲህ ሂዱና ብሎ ሲያዝ ምን ማለት ነው? በዚህ ስልጣን ሂዱ ማለት ነው። ይኸውላችሁ ኢየሱስ ክርስቶስን በሰማያዊ ስፍራ ሲያስቀምጠው ባለፈው እንዳየነው እኛም ከማን ጋር ተቀምጠናል? ከእሱ ጋር ተቀምጠናል። ስለዚህ የእሱ ስልጣን የማን የሆነው? የእኛ ሆነ ማለት ነው፣ የኔ ሆነ ማለት ነው። ክብር ለጌታ ይሁን። አሜን አሜን ነው። እና ወገኖቼ ይኸውላችሁ ጠላት ግራፍ በታች ነው ያለው። ይኸው በሽታ ቢሆን ችግር ቢሆን መከራ ጉስቁልና ቢሆን የት አድራሻው የት ነው? ከግራፍ በታች ነው። ምንድን ነው? ሁሉ ከእግሩ በታች ምን አደረገለት? አስገዛለት። ይኸው ወንድሜ አንተ የበላይ ነህ። አንተ የበላይ ነህ። ከችግር በላይ ነህ። ከበሽታ በላይ ነህ። ከሰይጣን በላይ ነህ። በላይ ነህ አንተ። እነዚህ ነገሮች የት ነው ያሉት? ከጫማ በታች ናቸው። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ክብር ለጌታ ይሁን። መንፈሳዊ ስልጣን አለ። መንፈሳዊ ኃይል አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ወገኖች ይህን ኃይል ተጠቀሙ። ይህን መንፈሳዊ ኃይል ተጠቀሙ። ሪሊዝ አድርጉት። በሽታ ሲያማችሁ ይህን ኃይል አፕላይ አድርጉ። በቤት ስፍራ አድርጋችሁ ጸልዩ፣ ገስጹት። ይሄዳል ይሄዳል። ክብር ለጌታ ይሁን። ይሄን መንፈሳዊ ስልጣን ወገኖቼ መጠቀም አለባችሁ። በኑሯችሁ፣ በትዳራችሁ፣ በህይወታችሁ ተጠቀሙ። ለምን? ስልጣን አላችሁ። ያው እንደ ጉጉት አታለቃቅሱ። ራይዝ አፕ አድርጉ። ተነሱ፣ በስልጣን ተነሱ፣ በመንፈስ በኃይል ተነሱ። አንድ ጊዜ ጌታ እንደዚህ ምን ይመስለኛል፣ በቃ ለትንሽ ለትልቅ ማለት እንጸልይ። ጌታ ሆይ እባክህ ይሄን ነገር አንሳልኝ ጌታ ሆይ ስንል
ጌታ እንደዚህ የሚል ይመስለኛል። ወረዲ ስልጣኔ ሰጥቼሻለሁ፣ መብቱ ያንቺ ነው የሚል ይመስለኛል። አሜን። ይኸውላችሁ መብቱ ያንተ ነው፣ መብቱ ያንቺ ነው፣ ስልጣኑ በእጅሽ አለ። ሙሴ ከግብፅ ሲወጡ ደስ አላቸው አይደል? ደስ አላቸው። ትንሽ ግን እንደሄዱ ደስታቸው ወደ ሐዘን ተቀየረ። ለምን? ፈርዖን ከሰራዊቱ ጋር መጣ እና በዚህ ጊዜ ጮኸበት ሙሴ ላይ ሙሴ 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 ደግሞ ጌታ ሆይ አታይም እንደምን ላድርግ ብሎ ሲል ምን አገኘ እግዚአብሔር? ለምን ትጮህብኛለህ? በእጅህ ያለውን በትር ምን አድርግ? ተጠቀም። ክብር ለጌታ ይሁን። ይኸውላችሁ ይሄን መንፈሳዊ በትር ተጠቀሙ፣ ዘርጉ። አሜን። ይከፈታል። ክብር ለጌታ ይሁን። አሜን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እና ወገኖቼ መንፈሳዊ ስልጣን አላችሁ። በሰማያዊ ስፍራ ስለምትኖሩ መንፈሳዊ በረከት አላችሁ፣ ደግሞ መንፈሳዊ ስልጣን አላችሁ ማለት ነው። ስለዚህ ይህን ስልጣን መጠቀም አለባችሁ። ክብር ለጌታ ይሁን። ጾመን እንጸልይ።